እሺ how do we prevent air pollution? ኤር ፖሉሽን ማለት ምንድነው? ኤር ፖሉሽን ሚኒንግ የአየር ብክለት ሃርምፉል ሰብስታንሶች ወይም ደግሞ ጎጂ የሆኑ ሰብስታንሶች በምን ሲሆኑ በአካባቢው አየር ላይ ሲለቀቁ ማለት ነው። ይሄንን ነገር እንዴት አድርገን ፕሪቨንት ማድረግ እንችላለን? ወይም የአየር ብክለት እንዴት አድርገን መገደብ ወይም ደግሞ ያ ነገር እንዳይፈጠር ማድረግ የምንችለው አንደኛ ዛፎችን በመትከል አፎረስቴሽን እንለዋለን። ዲፎረስቴሽን ማለት ደን መጨፍጨፍ ነው አይደል? አፎረስቴሽን ከሆነ ግን ደንን መስራት ራሳችን ምን ማድረግ እጽዋቶችን በመትከል አፎረስት ማድረግ ወይም ደግሞ ደንን ድጋሚ መስራት ወይም ደግሞ ማደስ ማለት ነው። ዩዚንግ ክሊን ኤንድ ሪኒውዌብል ኢነርጂስ ስለዚህ ንጹህና ሊተኩ የሚችሉ ኢነርጂዎችን መጠቀም ለምሳሌ ፎሲል ፊውል አለመጠቀም ከዛ ምን መጠቀም ኤሌክትሪሲቲ መጠቀም ስለዚህ ምን ያደርግልናል የአየር ብክለት ስለዚህ ኮይሎችን ከሰሎችን አለመጠቀም ለምን ከሰል ስናያይዝ ምን አለው በጣም ጭስ አለው አይደል ስለዚህ ያ ጭስ ደግሞ ለሰው ወይም ደግሞ at the environment በጣም ጎጂ ይሆናል ማለት ነው ፕሮፐር ቪሂክል ሜንቴናንስ ስለዚህ መኪናችን ደግሞ የተበላሸ ነገር ካለው ያን የተበላሸ ነገር በስነ ስርዓት ማስተካከል ስናስተካክለው ከመኪና ውስጥ የሚወጡት በካይ ኬሚካሎች ምን ይሆናሉ ማለት ነው ይቀንሳሉ ሪዲዩስ ያደርጋሉ ማለት ነው እሺ ከዛ ኮንትሮሊንግ ኢንዱስትሪያል ኢሚሽንስ ስለዚህ ከፋብሪካዎች ውስጥ የሚወጣውን ጭስ መቆጣጠር ስለዚህ መቆጣጠር ኢን ሚኒንግ ያ ነገር ምን እንዳይል ያ ነገር ጭስም የምናወጣ ከሆነ ጭሱን አጣርተን መልቀቅ ወይም ደግሞ ፊልትሬሽን ተደርጎ በጣም ኬሚካል ጎጂ ኬሚካል የሚባሉትን ውስጥ አስቀርቶ ንጹህ አየሩን ብቻ ወደ ውጪ ማስወጣት ማለት ነው ሌላኛው ደግሞ ፎረስትስ ናቸው ፎረስት ወይም ደግሞ ደን ምን ለምን ይጠቅመናል ደን ፎረስት ወይም ደግሞ ደን የምንለው ነገር ምንድነው በጣም ትልቅ ቦታ በእጽዋቶች የተተከለ ወይም ደግሞ በእጽዋቶች የተከበበ ቦታ እጽዋትና እጽዋት ብቻ ያለበት ማለት ነው ደን እንለዋለን forest is a large area covered mainly by trees and other plants በዛፎችና በሌሎች እጽዋቶች የተከበበ ቦታ it's called a forest እንለዋለን ማለት ነው ለምን እንደሚጠቅመን ፎረስት የሚጠቅመናል አንድ ክላይሜት ባላንስ ካለ ክላይሜታችንን እንዲህ የተመጣጣነ እንዲሆን ወይ ደግሞ የሙቀት መጠኑ እንዲቀንስ ያደርጋል ማለት ነው ለምን ብዙ እጽዋት ባለ ወይም ብዙ ዛፎች ባለ ቁጥር የኦክሲጅን መጠናችን ምን እያለ ይመጣል ከፍ እያለ ይመጣል ስለዚህ የተቃጠለ አየር ከሰው ልጅ በጣም ብዙ ቢወጣም ያ ነገር እጽዋቶቹ ምን ያደርጉታል ያንን የተቃጠለ አየር እየወሰዱ ምን ያደርጋሉ ለኛ ደግሞ ኦክሲጅን ይሰጡናል ማለት ነው ያ ደግሞ የአፈር መሸርሸርን ይከላከላል ለምን እጽዋቶቹ መሬትን ጨምድደው ወይም ደግሞ ጨምድደው ቆንጥጠው ስለሚይዟቸው ምን ያደርጋሉ ማለት ነው ያንን ነገር ምንም ከዛ ቦታ እንዳይንቀሳቀስ አፈሩ እንዳይሸረሸር ያደርጋሉ ማለት ነው ሌላኛው ደግሞ source of wood medicine and forest ነው ስለዚህ ይሄ ደግሞ ሌላኛው ደግሞ ምንድነው ለምግብነት እንጠቀማለን ከዛ ደግሞ ለመድኃኒትነት እንጠቀማለን እዛ ያሉ እጽዋቶቹ ማለት ነው ከዛ እንጨቱን ደግሞ ለውድ ለእንጨት ስራዎች ለምሳሌ ጠረጴዛ ለመስራት በር ለመስራት ምን ለመስራት እንጨት ነው የምንጠቀመው ውድ ነው የምንጠቀመው ስለዚህ እነዚህ ነገሮች ይጠቅሙናል ማለት ነው ስለዚህ ሌላኛው ደግሞ ኮንዘርቬሽን ሜተድ እንዴት አድርገን ነው ያን ነገር ወይም ደግሞ ፕሪቨንት የምናደርገው ከዛ አንደኛው ሪፎረስቴሽን ኮንትሮሊንግ ካቲንግ ኦፍ ትሪስ ፕሪቨንቲንግ ፎረስት ፋየርስ ፕሮቴክቲንግ ፎረስት ሪዘርቭስ ስለዚህ ይሄ ምንድነው የሚቆረጠውን በተቆረጠ ዛፍ መጠን ሌላ ዛፍ መትከል እዚህ ጋር 5 ዛፍ ብቆርጥ እዛ ጋር ሄጄ ወይ 10 ዛፍ መትከል አለብኝ ወይም ደግሞ የቆረጥኩትን ያህል 5 ዛፍ ሄጄ እዛ ጋር መትከል ይኖርብኛል ማለት ነው ስለዚህ ደግሞ ሌላ ደግሞ የሰደድ እሳት ወይም ደግሞ የሰደድ እሳት የሚነሳው በየት ነው በጫካ ውስጥ አይደል ጫካ ውስጥ ምን ሲሆን ነው እንደዚህ አይነት ነገር የሚፈጠረው ተክሎቹ ወይም ደግሞ ዛፎቹ በጣም ሲደርቁ እርስ በርስ ሲፋጩ ምን ይፈጠራል ሰደድ እሳት የምንለው ነገር ይፈጠራል ማለት ነው ስለዚህ እሱ ነገር እንዳይፈጠር እጽዋቶቻችንን እንዳይደርቁ ማድረግ ሌላኛው ደግሞ መንገድ ነው ማለት ነው biodiversity conservation is the protection of various living organisms in an ecosystem እዚህ ደግሞ ምንድነው
ብዙ ነገሮች በባዮዳይቨርሲቲ በየተለያየ አይነት የህይወት ያላቸው ነገሮችን እንዳይጠፉ ወይም ደግሞ ከኢንቫይሮንመንት ውስጥ እንዳይሄዱ ወደ ሌላ ነገር እንዳይፈጠር ለምሳሌ ሜንቴን ኢኮኖሚካል ባላንስ ፕሪቨንትስ ኤክስቴንሲቭ ኦፍ ስፒሺስ ስለዚህ ሊጠፉ ያሉ እንስሳቶችን ለመጠበቅ ሰፖርት ሂውመን ሰርቫይቫል ሰው ልጅ ሰርቫይቭ ሊያደርግበት ሊድንበት ወይም ደግሞ እንዳይጠፋ የሰው ልጅ እንዳይጠፋ የሚደረግበት መንገድ ማለት ነው። አንደኛው ሜቶዱ ኤስታብሊሽንግ ናሽናል ፓርክስ ስለዚህ ኤስታብሊሽንግ ናሽናል ፓርክስ ሚኒንግ ለእጽዋቶችም ሊሆን ይችላል ለእንስሳቶችም ሊሆን ይችላል ያንን ነገር መጠበቅ ከዛ ፕሮቴክት ኢንዴንጀርድ ስፒሺስ ስለዚህ ሊጠፉ ያሉ እንስሳቶችንም ደግሞ ምን ማለት ነው መጠበቅ ቢሆን ቦታ አስቀምጠን መጠበቅ ማለት ነው። ኢንዶጂኒየስ ኖሌጅ ኤንድ ኮንዘርቬሽን ኦፍ ናቹራል ሪሶርሰስ ኢንዶጂኒየስ ኖሌጅ ሪፈርስ ቱ ሎካል ኖሌጅ ኤንድ ፕራክቲስ ዴቨሎፕድ ባይ ዘ ኮሚኒቲስ ኦፍ ጀነሬሽን ስለዚህ ኢንዶጂኒየስ ኖሌጅ የምንለው ምንድነው በአንድ አካባቢ ብቻ የሚታወቅ ነገር ስለዚህ አሁን ለምሳሌ በገጠሩ ክፍል ሊሆን ይችላል ህክምና ሲሰጥ ወይም ደግሞ እባብ ሲነድፈን ፍየል እንትን ተብላ ፍየል ትላክና ፍየል ምበላውን ቅጠል ተወስዶ ያ ነገር ተጨምቆ እዛ ቦታ ላይ ሲባል ያ ሰው ይድናል አይደል ስለዚህ እነዚህ ኢንዶጂኒየስ ኖሌጆች ናቸው ይሄ ነገር ዴቨሎፕ የተደረገው በአንድ አካባቢ ብቻ ነው በአንድ አካባቢ ነው በደንብ ምን የሚደረገው የሚስተከበረው ወይም ደግሞ የሚሰራው ማለት ነው ስለዚህ ሮልስ ምን አይነት ሮሎች አሉን ትራዲሽናል ሶይል ኮንዘርቬሽን ሜተድ ስለዚህ በጣም የሚታወቀው የአፈር መሸርሸርን ወይም ደግሞ የአፈር እንዳይጠፋ ወይም ደግሞ አፈር እንዳይሸረሸር የምናርግበት ሜተድ ነው ሌላኛው ደግሞ ምንድነው ሰስቴኔብል ፋርሚንግ ፕራክቲስ ስለዚህ ለአንድ አካባቢ ይሆናል ተብሎ የሚታሰብ የአስተራረስ ዘዴ የአስተራረስ መንገድ ምንላቸው ማለት ነው እነዚያን መንገዶች ናቸው ኮንዘርቭ ልናደርጋቸው የምንችላቸው ማለት ነው ኢንዶጂነስ ኖሌጅ ሄልፕስ ኮንዘርቭ ሪሶርስስ ኢን አን ኢንቫይሮንመንታል ፍሬንድሊ ኤንድ ሰስቴኔብል ዌይስ ስለዚህ ይሄ ነገር ምን እንደሚጠቅመን ኢንቫይሮንመንታችንን እንዳይጎዳ ወይም ደግሞ ለኢንቫይሮንመንቱ የሚሆን ከዛ ደግሞ ወደፊትም ያሉ ነገሮችን ሰስቴን ለማስተካከል ይጠቅመናል ማለት ነው ስለዚህ በአጠቃላይ ያየነው ዩኒት 5 ላይ ዋትስ አን ኢኮሲስተም ኢኮሲስተምን ውስጥ ለሁለት እንከፍላቸዋለን ባዮቲክ እና አባዮቲክ ህይወት ያላቸው ነገሮች እና ህይወት የሌላቸው ነገሮች ብለን ከዛ what is the feeding strategy tropical relationship ምንላቸው ምንድናቸው what is the food chain food web የሚባሉት እነማን ናቸው እነማን ያሳየናል የሚለውን ነገር በዋነኝነት አሳይተናል ማለት ነው ዛ ኒውትሪየንቶች ሪሳይክልድ እንደሚሆኑ ግን ኢነርጂ ፍሎ አንድ መንገድ ብቻ እንደሆነ አንዴ ከሄደ ምን እንደማይመለስ ስለዚህ what's air pollution how could we conserve it ደግሞ ያን ነገር እንዳይፈጠር እንዴት እናደርጋለን የሚለውን ነገር አሁን አይተናል ስለዚህ የዛሬ ክላሳችን በዚህ ያልቃል አመሰግናለሁ በቀጣይ እስክንገናኝ ቻው